በመጀመሪያ ቅምጥሌ የኔ ቆንጆ ድጋሚ አልቅሰሽ እንድትመጪ አልፈልግም። አም ሶሪ እኔ ደስ አይለኝም። እግዚአብሔርን በጣም ነው የደበረኝ አልቅሰሽ ስለመጣሽ ማለት ነው። ጭራሽ አይደለም ልታለቅሺ ከፍቶሽ አዝነሽ አንገትሽን ስብር አድርገሽ ማየት አልፈልግም። ነው በቃ አንገትሽን ቀና አድርገሽ ሁሌ ስቃሽ ተደስተሽ ማየት ነው የምፈልገው። ኦኬ ዶንት ክራይ ፕሊዝ። ጭራሽ ማልቀስ የለብሽም እሺ። ንድ እሷ ማን ስለሆነች ነው አንቺ የምታስለቅሰሽ? ሊሆንም አይችልም መሆንም የለበትም። ዛሬም ነገም ወደፊትም ማይሆን ነገር ነው። አንደኛ ብሩኬ ያፈቅርሻል፣ ይወድሻል። መኖር የሚፈልገው ካንቺ ጋር ነው። መውለድ የሚፈልገው ካንቺ ጋር ነው። ስቲል እንኳን ልጅቱ የሱ ብትሆን ካንቺ ጋር ነው መኖር የሚፈልገው። የሆነ ነገር አድርጋ የሆነ ነገር ተደርጎ ወደ እሷ ትስብ ይሆናል። የሆነ ሀሳቡ የሚያስቀይረው ነገር ብታደርግ ምናምን ብሎ ነገር የለም። ወንድ ልጅ ሴት ልጅ ካልወደዳት፣ ካላከበራት፣ ካላፈቀራት ከእሷ ጋር አይደለም ሌላ አይነት ግንኙነት ሊያደርግ ቀርቶ ሰላም ማለት አይችሉም። የወንድ ልጅ ባህሪ ነው። ስሬስሊ እግዚአብሔርን ወንድ ልጅ ማለት ነው ካልወደዳችሁ የማይፈልጋችሁ ከሆነ ሰላምታ ራሱ መለዋወጥ አይፈልግም። ኦኬ ሰላምታ እንኳን መለዋወጥ አይፈልግም። አይደለም ሌላ ነገር ቀርቶ ማለት ነው። ብሩኬ ከእሷ ጋር የመኖር ግዴታ የለበትም። ልጅቱ ስቲል የእሱ ብትሆን ልጅቱን የማገዝ ግዴታ አለበት። ግዴታው ነው እሱ። ሴትም ልጅ ሆነች ልጇን የማገዝ ወንድም ልጅ ሆነ ልጁን የማገዝ ግዴታ አለበት። የትኛውን ቦታ ላይ ብትሄዱ አንደኛ ህሊና የሚባል ነገር አለ፣ ሁለተኛ ህግ የሚባል ነገር አለ። ግዴታ ነው እሱ። ህሊና የሌላቸው ሰዎች ልጁ የኔ አይደለም ብለው ክደው አይሆንም ብለው ይቀራሉ። ይሄ ዲኤንኤን ምናምን የሚባለው ነገር ተውትና ማለት ነው። ህሊና ሲኖራችሁ ግን ልጃችሁን የመቀበልና የማሳደግ ኃላፊነት ይኖራችኋል። ነገር ግን ሴቷ ጋር የመኖር ግዴታ አለበት ማለት አይደለም፣ የለበትም። እሷ ደግሞ ቅምጥሌ አንቺ ልታስፈራራሽ የምችልበት ወይ ደግሞ በሰዎችም ልትልክብሽ ትችላለች፣ ቴክስት ልታደርግ ትችላለች፣ ኤቭሪቲንግ አግኝታም የሆነ ነገር ልትልክ ትችላለች። ግን ልብሽ መደንገጥ የለበትም፣ አይምሮሽ መረበሽ የለበትም። ምክንያቱም እሷም ሰው ነች፣ አንቺም ሰው ነሽ። ሲቀጥል የሰው ልጅ እንደዚህ እርግጠኛ ሊሆን የሚችለው ገንዘብ ወይ ሰው ሲኖረው ነው ብለሻል። ግን ገንዘብ ሚኑራት ሰው ሚኑራት እሷ ካንቺ አትበልጥ። እሱም ማወቅ አለብሽ። የትኛውም ቦታ ላይ ትሁን፣ የትኛውም ሁኔታ ላይ ትሁን ትበልጫታለሽ። በየትኛውም ነገር ማለት ነው። ኦኬ ምንም አይነት ሰው ሊኖራት ይችላል፣ ምንም አይነት ገንዘብ ሊኖራት ይችላል። ምንምም አታመጣም። ኦኬ የሰው ልጅ ሲጀመር አንድ ነገር መናገር ፈልገው ነገር የሚያደርግ ሰው አያወራም፣ የሚያደርግ ሰው አይዝትም። እኔ የሆነ ነገር ማድረግ ከፈለኩ ማውራት አልፈልግም፣ አላወራም። ተግባር ብቻ ነው ማሳየት ፈልገው። ፈሪ ሰው ያወራል። ማያደርገው ሰው ማስደንገጥ መረበሽ ስለሚፈልግ ያወራል ጥግ ድረስ። ነገር ግን ተግባር የሚባል ነገር አለ። ኦኬ አይደለም እንደዚህ አይነት ጸብ ውስጥ ቀርቶ ፍቅር ላይ እንኳን እኮ ከቃላት በላይ ተግባር ነው አይደለም ይሄን የሚለን ነገር ላይ ደግሞ ሰው አያወራም። ስለዚህ ምንምም አታመጣም። እኔ ቆንጆ መጀመሪያ ብሩኬ አንቺ ማያፈቅርሽ ቢሆን አንቺ ብቻ እያፈቀርሽው ቢሆን ምናምን ብሩኬን ከኔ ትቀማኛለች ብለሽ ትፈሪ ነበር። ያስፈራል፣ በጣም ያስፈራል። ምክንያቱም ብሩኬ ስለማያፈቅርሽ። ግን ብሩኬ እያፈቀረሽ ብሩኬ እየወደደሽ ግን እሷ ምንም ያክል ነገር ብትለፈልፍ ምንም አታመጣም። ምክንያቱም ብሩኬ ያፈቅርሻል። የወደፊት ሚስቱ ነሽ። አፈቅራለሁ ስትይ እኮ እኔም አፈቅርሻለሁ አለ። እኔ ያንቺ ነኝ ምንም አታመጣም አለ። አሁን እኮ አንቺን ምንም እንድትናገርሽ አልፈልግም እሄድላታለሁ አለ። አየሽው አይደል ምን ያክል እንደሚወድሽ ምን ያክል እንደሚያከብርሽ። ከዚህ በፊትም እኮ ተናግሯል። ምንም እንድትልሽ አልፈልግም ብሏል። ስለዚህ እሷ እናንተ ሁለታችሁ እንድትረበሹ አንቺም እንደዚህ እንድታለቅሽላት እንድትረበሽባት ምናምን ነበር የፈለገችው ሆነ ማለት ነው። እንደዚህ ማድረግ የለብሽም። ኦኬ ማልቀስ የለብሽም ምንም በእሷ ምክንያት። አይ ነው አንዳንድ ሰዎች አሳሳች ናቸው። እንድትሳሳቱ ከሆነ ነገራችሁ ማጎረባበጥ ይፈልጋሉ ምናምን ነው በቃ እንድትረበሹ ይፈልጋሉ። ገባችሁ አይደል? ያን ነገር ትፈልጋለች። ስለዚህ ለምንድን ነው የፈለገችው ነገር የምታደርግላት? ጭራሽ አልቅስሽ እንድትመጪ አልፈልግም። እግዚአብሔርን ነው የምልሽ። በጣም ነው የደበረኝ ማርያምን። እንዴ እኔ አልወድም። በቃ እንድታለቅሽ አልፈልግም። ጠላትሽ ያልቅስ። እሺ ብሩኬ ራሱ እኮ ጨነቀው። እንዴ አታልቅሽ አልቅስሽ እንድትመጪ አልፈልግም። እቺ ማናትና ነው ደግሞ ጥናዣም። እቺ ማናትና ነው የምታስለቅስሽ? እንደው አንድ ጥፊ የሚልልኝ ሰው የለም? ወንድ የለም? ሰው የለም በሱ ሰፈር አንድ ጥፊ እንደወጣ ሚል ስሜት በቃ እንደዚህ መስማት ፈልጌ ነበር። ግን ደግሞ ዛሬ እግዚአብሔር ይመስገን አልመጣችም። ተመስገን አላየዋትም። ዛሬ እዛ ፍፄ ቤት ነበር የመጣችው። አላየዋትም፣ እናንተ ጋር አላየዋትም። ተመስገን። ደግሞ መጣ ምን ልትለፈልፍ ይሆን እያልኩ ጨንቆኝ ነበር። እዛ ጋርም እየለፈለፈች ነበር። ደግሞ እዚህ ጋር ልትለፈልፍ ነው ብዬ ጨንቆኝ ነበር። ማርያምን ፍፄ ሆኖብኝ ነው እጅ ያየዋት ሁላ እንጂ ባላ ደስ ይለኝ ነበር።
ግን ደግሞ ፍስ የሆነብኝ ሶ አይ ዶንት ኖ ምን ማለት እንዳለብኝ ያላቅም። የምር ራሴን አመመኝ። አልወድም ቅምጥሌ እንድታለቅሽ አልፈልግም። ፕሊስ በእናትሽ ይጨንቃል። አንቺ ስታለቅሽ ማየት በጣም ነው የሚጨንቀው። በጣም ነው የሚደብረው። አይምሮ የተረባበሸ ደስ አይልም በቃ። ስለዚህ ጀስት እሷ በነገሩ እርግጠኛ ስለሆነች ነው በእርግጠኝነት ነው የምታወራው ያልሽው ቅምጥሌ። ምንም እርግጠኛ የምትሆንበት የለም። ልጅቷ ዝም ብላ ነው መለፍለፍ ትወዳለች። አታይም እንዴ? ትናንት ዝም ብላ ታወራ ነበር። ከላይ ከላይ ነው የምታወራው። ከላይ ከላይ ትንፋሽ አጥሯት ድፍት ትባላለች። ቀስ በይ በቃ ካላስ። ለምንድን ነው እንደዚህ የምትንቀለቀሊው? ቀስ ሰከን በረድ በይ በረድ ወይ በረድ በረድ በይ ሰከን ሰከን የሚል ዘፈን አለ እንዴ? ምን አገባኝ። ብቻ ግን ቅምጥሌ እንዳታለቅሺ መቼም ቢሆን። ይቺ ልጅ እኔ በ10 ጣት የፈርማለሁ። የብሩኬ ልጅም አይደለችም። የማንም ልጅ ትሆን አያገባንም። ብቻ ግን የብሩኬ ልጅ አይደለችም። ስለዚህ ምን መጨናነቅ የለብሽም የኔ ቆንጆ። ብሩኬ ከአንቺ ጋር ነው የሚወልደው። እኔ መጥፋት አማረኝ እንደዚህ ጨነቀኝ ምናምን አይ ነው እንደ ሰውኛ ስታስቡት የእናንተ የሆነ ፍቅረኛችሁ እከሌ ጋር ወለደ የከሌ ልጅ እሱ ነች ነው ሲባል አይ ነው አንደርስታንድ አድርጋለሁ። የሚጨንቅ ነገር አለው ምናምን። ግን እንደዚህ በዚህ ልክ ለእሷ ቦታ ሰጠሽ መጨነቅ ምናምን ተገቢ አይደለም። እሺ የኔ ቆንጆ። አዎ ማርያምን አንቺ ስትስቂ ነው የሚያምርብሽ። ሲጀመር ስትስቂ በቃ ደስ በቃ እንዴት ነው ሲከፋችሁ አልወድም። እግዚአብሔርን ቅምጥሌ ያለቀሽ ከዛ ብሩኬ መጣ በቃ ምናምን ምንድን ነው እንደዚህ ሀዘን በሀዘን ሞላ እንዴት ጠናዣ ማነች እሷ? ምንም አታመጣም እኮ። አይ ነው ቅምጥሌ አሁን የሆነ ወይ እሱን ወይ ብሩኬን ወይ እኔን ችግር ውስጥ ልትከተን ነው ብላለች። አንዳንድ ሰዎች ይገፋፏቸዋል፣ በቃ ፓወር ይሰጧቸዋል፣ ፑሽ ያደርጓቸዋል። የሆነ ነገር ችግር ፍጠሩ 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 ይላቸዋል። ይህ ነው አሁን እኔ ራሱ እኮ በጥፊ በሏት 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 የምለው ችግር ውስጥ ነው ለካ። ስለዚህ እንደዛ ነው። እኔ ራሱ ባገኛት ማለት እንደዚህ ነበረበት። አንድ ጊዜ በካልጅ ራሱ ማለት ነበርችን ታስጠላ። ደስ አይልም እግዚአብሔርን እንዴ። ጭራሽ አለመምጣቷ ደስ ብሎኝ ጭራሽ ደግሞ ለቅሶ ማርያምን ደስ አይልም። ቅምጥሌ ደስ አይልም። በጣም ነው የሚያስጠላው። በጣም ነው የሚደብረው። እንዴ እሷ ማናት? ለእሷ ታረግሻለሽ እንዴ ቅምጥሌ? እግዚአብሔርን እንዴ ሰው ላከችብኝ ምናምን። ማናት እሷ? ውጪ ሁይዚዝ እና አላቃትም። ሲጀመር ፎቶዋን ጠፋችኝ። ሁላውን ማይ ሰው እንደሆነች ሁላ ጠፍቶኛል። ስለዚህ ምንም ማድረግ አልችልም። አላቃትም፣ አታውቀኝም። ስለዚህ እኔ ቆንጆ ፕሊስ በእናትሽ ነገ ለቅሶ የለም እኔ ለብሩኬ ጋር ሆናችሁ ፋፈሽ ብላችሁ ቁልት ልት ብላችሁ ኑ እንዴ። ብሩኬ እኔ ከእሷ ጋር አልሆንም። እቺ ሴትዮ ታስጠላኛለች አለ እኮ። በሌላ አማርኛ እኮ ታስጠላኛለች ነው፣ ትደብረኛለች፣ ትሰቀጥጠኛለች አይነት ነገር እኮ ነው። ገባችሁ? እኔ ከእሷ ጋር ለምን እኖራለሁ? መኖር አልፈልግም ማለት ሲተረጎም እንደዛ አማርኛ በአማርኛ ሲተረጎም ላይክ ዚስ ኦኬ። ሶ ዶንት ክራይ። ምንም የምታመጣው ነገር የለም። ለውጤቱ እርግጠኛ የታውቃ ገና እኮ ነው ውጤቱ። እንደዚህ በ24 ሰዓት እንኳን እኮ አይታወቅ። ዝም ብላ ስትንዛዛብሽ ነው። እሺ እኔ ቆንጆ። ስለዚህ አታልቅሺ፣ ማልቀስ አይገባሽም። ሁልጊዜ ሳቂ፣ ሁልጊዜ ተፋቀሩ። ብሩኬ አፈቅርሻለሁ ስትለው አፈቅርሻለሁ አለ ማለት ነው። እና ቅምጥሌና ብሩኬ ሲከፋቸው አሉት። ማርያም በጣም ደበረኝ፣ ራሴን አመመኝ ሁላ። ስለዚህ ዶንት ክራይ፣ ዶንት መረበሽ፣ ዶንት ወሪ ፎር ኤቭሪቲንግ ኦር ጉድ ኦኬ። ደህና ደሩ ባይ